ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ። እኛማ የሚታየን ብዙ ነገር ነው። እኛ የምንሰጠውና የምንሰነዝረው ሐሳብ እጅግ ሰፊ ነው። እንደኛ ሐሳብ እንደኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን ብሎ መኖር። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ሥራ መተላለፋችንን ካልዘረዘረ፣ ለአበ ነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ጾም በነፍሳችን ላይ የተጫኑ ቁስል እንዲፈውስ። ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል የምትፈውስ ናት። መድኃኒትነቷ መጀመሪያ ለራስ